ለራሱ ምን የሚል ሀብት የሚያከማች በእግዚአብሔር ፊት ግን ምንድነው ሀብታም ያልሆነ። ስለዚህ አያችሁ ልዩነት። ራሱ ለራሱ ሀብት ያከማቻል፣ በእግዚአብሔር ፊት ግን ምንድነው ድሃ ነው። ቴክኒካሊ የማይጠቅመውን ነገር ነው ማለት ነው እየሰበሰበ ያለው። ስለዚህ እግዚአብሔር የሚጠቅመንን ነገር እንድንሰበስብ ይርዳል። ያ ምንድነው በእግዚአብሔር ፊት በመንፈስ ድሃ እግዚአብሔር ከሀብታም ጋር ችግር የለውም። ሰዎችን በሀብቱ ሊባርካል። ችግሩ ሀብታቸው ልባቸው ሀብታቸው ላይ ሲሆን ለሁሉም ያስተማረ ትምህርት ይመስለኝ ነበር። ግን መጽሐፍ ቅዱስ ወደ ራሱ ጠርቶ ያስተምራቸው እና ለምሳሌ ብዙ ጊዜ የሆነ ነገር ግን የእግዚአብሔር ቃል ኢየሱስ ክርስቶስ እዚህ ላይ ሲያስተምር የሚለው ክፍል ሰበብ እሱን ሁሉ ብትመ
ቁጥር 16 ላይ ካወጣችሁት እንዲህ ይላል ክፍሉ። አንድ ሰው ትልቅ ግብዣ አዘጋጅቶ ብዙ ሰው ጠራ። የግብዣውም ሰዓት በደረሰ ጊዜ የተጋበዙትን እንግዶች እነሆ ምን ተዘጋጅቷል? ሁሉም ነገር ተዘጋጅቷልና ኑ ብሎ እንዲጠራ አገልጋዩን ላከባቸው። ነገር ግን ሁሉም የራሳቸውን ምክንያት ይፈጥሩ ጀመር ይላል። ቁጥር 23 ላይ ወረድ ስንል ስላልመጡ ጌታ የተናገረውን ተመልከቱ። በዚህ ጊዜ የቤቱ ጌታ ተቆጥቶ አገልጋዩን ቶሎ ብለው ወደ ከተማው አውራ ጎዳናዎች ሂድ፣ ወደ አውራ ጎዳናዎችና መተላለፊያ መንገዶች ውጣ፣ ድሆችንና አካለ ስንክሎችን ወደዚህ ምን በላቸው አስገባቸው። ምኖችን? ያ ሰዎቹ በቃ የተጠሩት ሰዎች። አንድ ወንድም በዚህ ክፍል ላይ ሲያስተምር በጣም የሚያስገርም ነገር ታውቃለህ። ያ አግብቻለሁ አልመጣም ያለውን ሰውዬ በጣም እኮ የሚያስገርመው ሃኒሙን እኮ ነው የተጠራው ሰውዬ እና እራት ነው ግብዣው ተጠራው። ከብቴን ለመሞከር እፈልጋለሁ ምናምን ያሉት ሁሉ ምክንያቶች ነበሩ። እና ጌታ ምን አለ? ይሄ ክፍሉም ወዲያውኑ ስትመለከቱ አይሁዶች ጌታን እንዴት እንዳልፈለጉት ነው የሚናገረው። ግን ኮንሰፕቱን ስትመለከቱ ሰዎቹ በነፃ የተዘጋጀውን እራት ለመምጣት ጊዜ እንዳጡ እና የተጠሩት ሰዎች ግን ምኖች ናቸው? መጨረሻ ላይ የታደሙት ሰዎች ድሆች ነበሩ፣ ምንም ነገር የሌላቸው ነበሩ። እና ድህነታቸውን ያወቁ ሰዎች ተቀበሉ እራቱን። መንፈሳዊም ነገር እንደዚህ ነው። ይገርማቸዋል። አንዳንዴ ወደ መጽሐፍ ቅዱስ እንዲህ ስታነቡ በሐዋርያት ዘመን የነበረው ነገር ለምን የለም? አሁን ያለው ነገር እንዲህ ነው ምናምን ስትሉ፣ እኔ እንግዲህ ለእኔ የተረዳሁት ነው። ሰው ታውቃላችሁ፣ በእግዚአብሔር ላይ ከታመነ ጌታ የታመነ ነው። እግዚአብሔር ምንድን ነው? የታመነ ነው። የእግዚአብሔር ቃል ሚላል የእግዚአብሔር ስም የጸና ግንብ ነው። ብዙ ግንቦች እኮ ፈራርሰዋል። ይሄ ክፍል አሁን ለእኛ አይገባንም። ለምን መሰላችሁ አይገባችሁ? በብሉይ ኪዳን ጊዜ ከተሞች ሁሉ የተቀጠሩ ናቸው። ከተማውን ውስጥ ሰዎች ልክ ጦርነት ሲነሳ ወዴት ነው የሚገቡት? ወደ ቅጥር ነው የሚገቡት። እና ጎበዝ ጦር የሚባለው ቅጥሩን የሚያፈርስ ነው። ስለዚህ ቅጥሮቹ ይፈርሳሉ። የሚፈርሱበት ጊዜ አለ። ታሪክን ብትመለከቱ ለዚህ ነው እግዚአብሔር ቃል ሲናገር የእግዚአብሔር ስም የጸና የሚፈርስ አይደለም፣ የጸና ምንድን ነው? ግንብ ነው። ስለዚህ ጻድቅ ወደዛ ሩጦ ምን ይላል? ከፍ ከፍ ይላል። ክብር ለእግዚአብሔር ይሁን። እና በእግዚአብሔር ላይ ሞር እንድንታመን መጽሐፍ ቅዱስ ይፈልጋል። በጣም የሚያስገርመው ይህንን ክፍል ካነበባችሁ በኋላ ሉቃስ ምዕራፍ 14 ቁጥር 16 ካነበባችሁ በኋላ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ ስትሄዱ ይህንን ክፍል ስትረስ አድርጎ ያቀርባል። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ ሰው ማንነቱን እንዲያውቅ እግዚአብሔር ቃል ይናገራል። ጳውሎስ ይህንን ክፍል ሲናገር ምን ይላል? አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ ለመሆኑ አንተ ከሌላው እንድትበልጥ ያደረገ ማን ነው? ያልተቀበልከው የራስ የሆነ ምን ነገር አለ ይላል። ያልተቀበልከው ከዛ ከተቀበልክ ታዲያ እንዳልተቀበለ ሰው ምን ትመካለህ ይላል። ስለዚህ የተቀበልነው ነገር ሁሉ ከማን ነው? አንዳንድ ነገሮች እንኳን ኢንዲፔንደንት ቢያስመስሉን ሐሳቤ ገብቷቸዋል። እግዚአብሔር ልብን ያያል። ለምሳሌ ልብ ያያል ምለው የዕለት እንጀራችንን ስጠን ብለን ስንጸልይ እውነት ለመናገር የዕለት እንጀራ የሳምንት ሾፕ አድርገን አይደለም እንዴ? አላረግንም? ለሳምንት እኮ ሾፕ አድርገናል ጊዜ የለንም ብለን ወይም ለሳምንት ኮክ አድርገናል። ግን የዕለት እንጀራችንን ስጠን ብለን ስንጸልይ ያ እንኳን የተሰራው ምግብ እግዚአብሔር እንደሰጠን እንድናስብ ነው። በቃ መብላትም እግዚአብሔር ሲረዳ ነው በራሱ በርግጥ። ስለዚህ በየቀኑ እግዚአብሔርን ለመምሰል ለምንኖረው ኑሮ
እግዚአብሔርን መንፈስ መደገፍ አለብን። ባለገብታችን መንፈስ ቅዱስን መደገፍ ማለት ይሄን ሲገባን ነው ማለት ስጦታዎችን አይደለም ማየት አለብን፣ ራሱ መንፈስ ቅዱስን። እኔ ቁጭ ብዬ በጣም ይገርመኝ ነበር የሐዋርያቶችን ስራ ክፍል ሳነብ። ብዙ ጊዜ ይመስለናል ሐዋርያት ስራ ምዕራፍ 2 እና ቁጥር 4 ላይ ምዕራፍ 2 ቁጥር 4 ላይ ያለው ክፍል የእግዚአብሔር መንፈስ ወረደ፣ በተለያየ ልሳን በተለያየ ቋንቋ ምናምን የሚናገሩትን ብቻ ነው የምንመለከተው አይደል? በጣም የሚያስገርመው ግን እዛው ላይ የእግዚአብሔር መንፈስ ወረደባቸውና ጴጥሮስም እንዲህ ብሎ ተናገረ ይላል። ከዛ ደግሞ ጳውሎስም ያ ጠንቋዩ ሰውዬ ይሄን ስጦታ ስጠኝ ብሎ ሲናገር በመንፈስ ተሞልቶ ይላል። ገብቷችኋል? ቅድም ለመዘመር የቆማችሁት የእግዚአብሔር መንፈስ ይረዳል። በቃ እኔ ቁጭ ብዬ ሳስብ ለካ አንዳንድ በምድር ላይ ያሉ ነገሮች አሉ የሚገባን። አሁን ለምሳሌ መኪና አለን እነዳለን ሁሉ ጊዜ፣ ግን ነዳጁ ካለቀ ይነዳል እንዴ? ስለለመደ አይሄድም እኮ። ስለዚህ እኛም አንድ የምናውቀው ነገር ምንድን ነው? ልክ ነዳጁ ሲያልቅ ወዴት እንሄዳለን? ስለዚህ ሰዎችም ታውቃላችሁ እንደዛ ነው፣ ይደክመናል። መንፈሳዊ ህይወት ድካም አለው፣ ዝለት አለው። ስለዚህ ወዴት የእግዚአብሔርን መንፈስ እለት እለት ልንደገፍ፣ የእግዚአብሔርን መንፈስ እለት እለት ልንፈልግ፣ ያለሱ ደግሞ መኪና ያለ ጋዝ እንደማያገለግል፣ ያለሱ ደግሞ ማገልገል እንደማንችል ማለት ልምዳችን ሊረዳን እንደማይችል፣ እውቀታችን ሊረዳን እንደማይችል መገንዘብ አለብን። ይሄ አይ ቲንክ ከእግዚአብሔር ጋር ያለን ሪሌሽንሺፕ እንዲህ ቦንድ የሚያደርግ ቦንዴጅ የሚባል ነገር አይታችኋል። አንዳንዴ የሆነ ነገር ይሄ ክሬዚ ግሉ የሚባል ነገር አለ፣ ተጠቅማችሁ እንደሆነ አላውቅም። እና እኔ የማጣበቅ ጉልበቱ በጣም ያስደንቀኛል። በቃ አጣብቃችሁ ከሆነ አንዳንድ ነገሮች የተወሰነ ደቂቃ ወስዳችሁ ካጣበቃችሁ በኋላ ወድቆ እንኳን አይሰበርም። ሌላ ቦታ ይሰበራል እንጂ ያጣበቃችሁት ፓርት አይሰበርም። መንፈሳዊም ነገር እንደዚህ ነው። ከእግዚአብሔር ጋር እንዲህ ስትገናኙ ብዙ ነገሮች አይለዩአችሁም። እነዛ መጀመሪያ የጎዷችሁ ነገሮች እና የእግዚአብሔርን መንፈስ መደገፍ ማለት ይሄ ነው። እንዴት ልንደገፍ እንችላለን? እለት እለት ራሳችንን በመንፈስ ድሆች እንደሆን ማወቅ። ዛሬ ለምን የእግዚአብሔር እሳት አይወርድም እዚህ ቦታ ላይ? ትልልቅ ጸጋዎች ለምን አይወርድም? እስቲል በመንፈስ ምንድነን? ድሆች ነን። እኔ በቃ ውስጤ በጣም አየሁኝ። አንዳንዴ መጽሐፍ ቅዱስ ላይ ብዙ አለ፣ አሁን ወደ ኋላ እየሄድን እናያቸዋለን። በመንፈስ ድሃ መሆን ሰዎች ካለመቻላቸው የተነሳ እግዚአብሔር መንፈስ አንዳንዶቹን ሲገስጻቸው፣ አንዳንዶቹን ሲያስተምራቸው እናያለን። ብሉይ ኪዳን ላይ አንድ በጣም የሚያስገርም ክፍል አለ። ብሉይ ኪዳን የአዲስ ኪዳን ጥላ ነውና በጣም የሚያስገርመኝ ክፍል ሕዝቅኤል ምዕራፍ 44 ቁጥር 18 ላይ አውጡትና እንመለከተዋለን። ሕዝቅኤል ምዕራፍ 44 ቁጥር 18 ላይ እግዚአብሔር ካህናቶችን ከጠራ በኋላ ካህናቶቹ እንዴት እንደሚያገለግሉ ብዙ ስርዓት ይሰጣቸውና ዘሌዋውያን ላይ ሕዝቅኤል ላይ ግን መጥቶ በጣም የሚያስገርም ክፍል ይናገራል። ክፍሉን ብትመለከቱ የመጽሐፍ ቅዱስ በዘሌዋውያንና በሕዝቅኤል መሃል የብዙ ዓመት ልዩነት አለ። ምን መልበስ እንዳለባቸው የተነገራቸው ዘሌዋውያን ላይ ነው። ግን ሕዝቅኤል መጥቶ አንድ ክፍል አንድ ነገር ይናገራል። እንዲህ ይላል ስለ ካህናቶች ልብስ ሲናገር፣ በራሳቸው ላይ የበፍታ ፈትል የተሰራ ጥምጥም ያድርጉ፣ እንዲሁም ከበፍታ ፈትል የተሰራ ሱሪ በወገባቸው ላይ ይታጠቁ። እንዲያልባቸው የሚያደርግ ማንኛውንም ልብስ አይልበሱ ይላል። ምን እንዲያደርጋቸው? እንዲያልባቸው። ላብ የምን ምልክት ነው? የስራ ምልክት ነው አይደል? የስራ ምልክት እኮ በቃ ይሄ ከህግ ጋር የተያዘ የጉልበት በራስ ጥረት የመታገል በቃ የእግዚአብሔርን ጽድቅም ለመውረስ እንደ እግዚአብሔርን ፍቃድ ለመኖር የምናደርገው ትግል ነው። ከዛ እግዚአብሔርን የሚያገለግሉ ሰዎች ምናል እንዳልባችሁ የሚያልባችሁን ልብስ ምን እንዳትሉ እንዳትለብሱ በጸጋ ነዋል። አልኖሩትም እኮ ለእኛ የተነገረ ነው እንጂ ለእኛ የተጻፈ ትንቢት ነው።
እነዚህ ሰዎች በጣም የሚያስገርመው ከሩቅ ሆነው ነው ያዩና የተሳለሙት ይላል። ግን ለእኛ ሲናገሩ በእረፍት እንዲኖሩ እረፉ እኔም አምላክ እንደሆንኩ እወቁ የሚለው ክፍል በአዲስ ኪዳን ላይ ነው። በብሉይ ኪዳን ላይ አልነበረም። ተሰጠኝ ቃሉ አልኖሩትም ሰዎች። ምክንያቱም እንዴት ሕግ የተሰጠው ሰው እንዴት ያርፋል? ስለዚህ ብሉይ ኪዳን ላይ አዲስ ኪዳን ላይ ግን ስንመጣ ጌታ ይህንን ክፍል እንድንረዳ ነው የፈለገው። ስለዚህ በመንፈስ ምን የሆኑ ሰዎች? ድሆች የሆኑ ሰዎች። እግዚአብሔር ሊያድነን ሰርቶ እንደጨረሰ ሁሉ እንድናገለግለውም የምንችለው በሱ ጸጋ ብቻ ነው። ጌታ ኢየሱስ ክርስቶስ እኮ በመስቀል ላይ ስራውን ከጨረሰ በኋላ ልወስዳችሁ እመጣለሁ አይደለም ያለው። እስከ ዓለም ፍጻሜ ድረስ ምንድን ነኝ? የት ነው ያለው? ከእናንተ ጋር ነኝ አለ። እንደ ቁጭ ብላችሁ አስባችኋል? እስከ ዓለም ፍጻሜ ድረስ ከኛ ጋር ለሚሆን ምን ማለት ነው? ራሱ ልጆቻችሁን ይዛችሁ እጃቸውን ይዛችሁ በተለይ 12 11 ምናምን እስኪደርሱ ድረስ እጃቸውን ይዛችሁ ስትሄዱ ይፈቅዱላቸዋል። ኢንዲፔንደንት ነኝ ሲሉ ነው እጃቸውን የሚወረውሩትና አይታችሁ እንደሆነ በዛ እድሜ ሲሆኑ ይዛችሁ ስትሄዱ መንገዱን ብቻ አይደለም። አንዳንዴ ሁሉም ነገር ስለሚያደናግራችሁ ይሄ እጅ የተያዘው አብራችሁ ወክ ለማድረግ ማሳየታችሁናል። የሆነ ቦታ ሴት ጎተት ታደርጋላችሁ። ጌታ እኮ እንደዛ እኮ ነው የሚይዘው እጃችን። አይገርማችሁ? በአገልግሎት ላይ ስንደክም ያነሳል። ሊደግፍ ሊረዳ ነው። ይሄ የእግዚአብሔር ሐሳብ ነው፣ የጌታ ሐሳብ ነው አይደል? መጽሐፍ ቅዱስ ላይ እኮ ሲናገር 99ን ጥሎ አንዱን ሄደ ይላል እና ሄዶ ፈልጎ አመጣ። ሲያገኘው ምን አደረገው? ተሸክሞ ይዞት መጣ ነው የሚለው። ይሄ ደህንነት ላይ ብቻ አይደለም፣ አገልግሎትም ላይ ነው። በሱ ጸጋ ነው። ዛሬ የተሾሙት ሽማግሌዎች በእግዚአብሔር ጸጋ ነው የምታገለግሉት። ጌታ ይረዳቸዋል። በመንፈስ ደህንነትን ማወቅ ይሄ በቃ ለመኖር የቀን ተቀን ኑሮ ነው። ይሄ ማለት በአገልግሎት ላይ የተለያየ የአገልግሎት ክፍል ይዞ ማገልገል ላይ ብቻ ሳይሆን የቀን ተቀን ኑሯችን ላይ እንዲህ እንድንኖር እግዚአብሔር ይፈልጋል። ለመሰላቸው ክርስትና ከባድ ነው ማለት ክርስቶስን ልንመስል ነው የተጠራ ነው። አሁን ክርስቶስን መምሰል ይቻላል? እኔ አሁን በጣም ሁሌ መጽሐፍ ቅዱስ ላይ የሚያስገርመኝ ክፍል አለ። ሳነበው ራሱ ኮንፊደንስ አጣለሁ። ምክንያቱም ሩጫዬን ጨርሻለሁ ይላል ጳውሎስ። እኔ ጀምሬያለሁ እላለሁ አንዳንዴ። እውነቱን ነው የምነግራቸው፣ በእግዚአብሔር ፊት ነው የምነግራቸው። እና ግን ቁጭ ብዬ ሳስብ ጳውሎስ ምን አለ? ለእኔ የተሰጠው ጸጋ ትንሽ አልነበረም ይላል። ከጌታ እንደሆነ የምታውቁት በዚህ ነው። ለእኔ የተሰጠው ጸጋ ትንሽ አልነበረም። ከጸጋው የተነሳ ነው ለካ እንደዚህ ገረፉኝ፣ ተሰደድኩኝ፣ መርከቤ ተሰበረ፣ ከወንድሞች ከውጭ ምናምን አለብኝ የሚለው። በመንፈስ ምን መሆኑን አውቆ ነበር? ድሃ መሆኑን አውቆ ነበር። ስለዚህ የእግዚአብሔር ሰዎች ሆይ በቃ ካሁን በኋላ እስቲ በዚህ እውቀት እንድንሄድ ብቻ ሳይሆን እንድንኖር ጌታ ይርዳል። ለምን እንደሆነ ታውቃላችሁ? በመንፈስ በስጋ ድሃ የሆኑትን ሰዎች ባህሪ አንድ ነገር ልንገራችሁ። ታውቃላችሁ? በስጋ ድሃ የሆኑ ሰዎች፣ እንደዚህ በኑሮ ድሃ የሆኑ ሰዎች ሴፍስ ለማድረግ ብትጠይቋቸው ያስቃቸዋል። ፎሬን ነው ቃሉ። አሁን ሆምለስ የሆኑ ሰዎች ያጋጥሟችሁ እንደሆነ 20 ብር ብትሰጧቸው 20 ብሩን ከመቼው ላጥፋ ነው የሚሉት። ለመሰላቸው በዛ ብር ለመክፈር አይፈልጉም። አይዲያውም የለም እነሱ ጋር በየቀኑ 20 ብር ባገኝሳ። ስለዚህ በመንፈስ ድሃም የሆነ ሰው እንደዛ ነው የሚያስበው። ማለት ዛሬ በቃ የሆነ ነገር ይብቃኝ የሚል ወስጄ ለነገ ለዛሬ ለ2 ዓመት ምናምን የሚል ነገር የለውም። በየቀኑ በመንፈስ ድሃ የሆነ ሰው እስቲል በእግዚአብሔር እግር ስር ነው ራሱን የሚያገኘው። ለሚያስፈልገው ነገር እነዚህ ትልልቅ በመንግስት ደረጃ ያሉ ኦፊሶች ብትመለከቷቸው፣ ኢቭን አሁን በሀገር ቤት በዚህ ሀገር ብትመለከቱ ፕሬዚደንቱ በተለያየ ኤሪያ ላይ ምን አላቸው? አማካሪ አላቸው አይደል? በጣም የሚያስገርመው በዛ ኤሪያ ላይ ምንም ውሳኔ ከመወሰኑ በፊት እነዛ ሰዎች ያስፈልጋሉ። ምን ስላላቸው? እውቀት ስላላቸው ነው። ክርስቲያንም እንደዚህ ነው። በሁሉ ነገር የትላንትና ልምዳችን ባይደወይ ለነገ ውሳኔ በቂ አይደለም። በመንፈሳዊ ዓለም ለመሰላችሁ እኛ የምንታመነው ነገን የሰራውን እግዚአብሔርን ነው።
ስለዚህ ያ እውቀት በእግዚአብሔር ላይ ምን ያደርግልናል? ዲፔንደንት እንደሆነ ይረዳናል። መጽሐፍ ቅዱስ ላይ አንድ ክፍል አለ፣ ጥቅሱን ከየት እንደሆነ አልያዝኩትም። ጌታም ተናገረ፣ እኔም ይሄንን 2 ጊዜ ሰማው። ምን ሰማ? ኃይል የእግዚአብሔር ነው። ወገኖች ሆይ ይሄ ኃይል የእግዚአብሔር ነው የሚለውን ቃል እንደው እግዚአብሔርን በመገለጥ ቢያበራለን፣ እግዚአብሔር ትልቅ መሆኑን እግዚአብሔር ትልቅ መሆኑን ካወቅ ያ ነገር የአንድ እውቀት ውስጣችን ከገባ ያሳርፈናል። ለምንድን ነው የሚያሳርፈን? ለሁሉ ነገራችን እሱ ጋር እንሄዳለን። ሉቃስ ምዕራፍ 12 ቁጥር 21 ላይ እንዲህ የሚል ክፍል አለ። ሉቃስ ምዕራፍ 12 21 ሉቃስ 12 21 ላይ አነበዋለሁ። እንዲህ ይላል ክፍሉ። ስለዚህ ለራሱ ሀብት የሚያከማች ዳሩ ግን በእግዚአብሔር ዘንድ ሀብታም ያልሆነ ሰው መጨረሻው ይህ ነው ይላል። ለራሱ ምን የሚል ሀብት የሚያከማች በእግዚአብሔር ፊት ግን ምንድነው? ሀብታም ያልሆነ። ስለዚህ አያችሁ ልዩነት። ራሱ ለራሱ ሀብት ያከማቻል፣ በእግዚአብሔር ፊት ግን ምንድነው? ድሃ ነው። ቴክኒካሊ የማይጠቅመውን ነገር ነው ማለት ነው እየሰበሰበ ያለው። ስለዚህ እግዚአብሔር የሚጠቅመንን ነገር እንድንሰበስብ ይርዳን። ያ ምንድነው? በእግዚአብሔር ፊት በመንፈስ ድሃ መሆን። ደጋግሜ ይህንን ክፍል ምረግጠው እንደው ካሁን በኋላ ስብከቱ እስኪያልቅ ምናልባት 30-40 ጊዜ ልናገረው እችላለሁ። በመንፈስ ድሃ መሆን። ስለዚህ ይህ ክፍል ላይ ሲናገር ይላል በቃ ሰውየው ላይፉ ሁሉ፣ ትግሉ ሁሉ፣ ድካሙ ሁሉ ሀብታም ለመሆን ነው። እግዚአብሔር ግን ሲያየው ምን ይላል? ድሃ ነው። ምን ማለት ነው? በቃ ባይዘወይ እንግዲህ ሀገራችን አንድ የሆነ ተረት አለ። ገንዘብ ካለ በሰማይ ምን አለ? መንገድ አለ። እና ግን መጽሐፍ ቅዱስ እንደዛ አይልም እና መንገድ የለም ነው የሚለው። እንደው ምክንያቱም የማይጠቅመውን ነገር እየሰበሰበ ነው ሰውየው እና በእግዚአብሔር ፊት ሀብታም አይደለም፣ ድሃ ነው። ሀብታምነትስ በእግዚአብሔር መታመን። በእግዚአብሔር መታመን ለመሰላቸው አንዳንድ ሰዎች የጸሎት ምሳሌ ነው ይላሉ። የማቴዎስ ወንጌል ምዕራፍ 6 ቁጥር 9 ጀምሮ የአባታችንን ጸሎት ግን እንደው በቃ ጸሎት የፈለጋችሁትን ብትጸልዩ ከዚህ ውስጥ ግን አይወጣም እየገምታለሁ። የፈለጋችሁትን ጸሎት ብታመጡ፣ የግል ችግራችሁን ብትጨምሩ፣ ስለ ስራችሁ ብትጨምሩ፣ ስለ ኑሮ ብትጸልዩ፣ ስለ ቤተሰብ ብትጸልዩ፣ ስለ ትዳር ብትጸልዩ፣ በቃ አላ ስለ ሀገር ብትጸልዩ፣ ስለ መንግስት ብትጸልዩ ከዚህ ውስጥ አይወጣም። ከዚህ ክፍል አባታችን ሆይ ከሚል በመጀመሪያ ሲጀምር ምንድነው? አባታችን ብሎ ነው የሚጀምረው። በጣም አይገርማችሁ? እግዚአብሔር አባት ነው እና ይሄም አሁን እንግዲህ በዚህ ባለንበት ዘመን አባትም እናትም ይሰራሉ አይደል? በድሮ ጊዜ ክፍሉን ተመልከቱ፣ ውሰዱትና አባት ብቻ ነው ፕሮቫይደር። ስለዚህ ሄዶ ወጥቶ ጫካም ሄዶ አርሶም ምንም የሚያመጣው እሱ ነው። ስለዚህ አባታችን ነው ብላችሁ ስታስቡ በቃ ይገባችኋል መልእክቱ። ይሄኛው ክፍል ግን አባታችን ነው ቤት የምትኖር በሰማይ የምትኖር እና ለማሳረፍ ሲጀምር ምን ያለ የዕለት እንጀራችንን ስጠን ነው የሚለው። እግዚአብሔር ምንድን ነው የሚሰጠው? የዕለት እንጀራችንን እና እግዚአብሔር የዕለት እንጀራ እንዲሰጠው የሚፈልግ ሰው ወይም ይሄን የሚያውቅ ሰው በየቀኑ በመንፈስ ምንድን ነው ማለት ነው? በየቀኑ እኮ ነው፣ የዕለት እንጀራ ነው። የሳምንት አይደለም፣ በየ2 ሳምንት የሚመጣ ፔቼክ አይደለም። የዕለት ይሄ እውነቱን ነው ነገራችሁ። በመንፈሳዊ መልኩ ይገርማችኋል። ልባችሁ በቃ በዚህ መንፈስ ይሁን። ታውቃላችሁ እግዚአብሔር ከሀብታም ጋር ችግር የለውም። ሰዎችን በሀብቱን ሊባረካል። ችግሩ ሀብታቸው ልባቸው ሀብታቸው ላይ ሲሆን የሰው በቃ የሚያስቸግረው ደግሞ በጣም የሚገርማችሁ ልባችሁን ለመጣል በአንዳንድ ነገር ሀብታም መሆንም ያስፈልጋቸው። ሀብታም መሆን ያስፈልጋቸው።
ትንሽ ስራም ስትሰሩና የኔ ሶርስ የኔ ቢሊየን የሚከፍልልኝ ስራው ነው ስትለው ደሴም ነው። የሁሉም ሶርስ እግዚአብሔር ነው እስክትሉ ድረስ የዕለት እንጀራ የሚመጣው ከእግዚአብሔር ነው እስክትሉ ድረስ። እኔ መጽሐፍ ቅዱስ ላይ አንድ ክፍል አለ ስለ ይስሐቅ ሲናገር በጣም የሚያስገርመኝ። ይስሐቅ ካለበት ስፍራ ጥሎ ለመሄድ ፈለገ። እግዚአብሔር ጥሎ ለመሄድ የፈለገው እንደ በዓል አይምሮ ሲያስብ በዛ ስፍራ ረሃብ ነበር እና ለእርሻ የማይመች ስፍራ እንደሆነ ገባው። ምክንያቱም ውሃ ከሌለ እህል አይበቅልም ማለት። እግዚአብሔር ግን ምን አለው? ተቀመጥ አለው። እና በጣም የሚያስገርመው በረሃብ ዘመን እግዚአብሔር የይስሐቅን እርሻ 100 እጥፍ ባረከ ይላል። ባለፈው እዚህ 10 ብዬ ነበረ። ባለቤቴ ኮሬክት 100 ነው የሚለው አስተካክላለች። እና እግዚአብሔር የይስሐቅን እርሻ 100 እጥፍ ባረከ ይላል። በምን ጊዜ? በምን ዘመን? በረሃብ ዘመን። እግዚአብሔር ላይ ይህን ማድረግ የሚችል አምላክ ነው ያለን። እና ወደ መንፈሳዊ ህይወት ስንመጣ ደግሞ ወገኖች ሆይ ይህንን ከገባችሁ የእግዚአብሔርን መንፈስ ለመደገፍ የእግዚአብሔርን መንፈስ ለመፈለግ ትገደዳላችሁ። የሁሉ ነገር ዲፔንደንት ሆናላችሁ እግዚአብሔር ላይ። ይሄ ጠላት ሳታውቁ በውስጣችሁ ይሄ ኢንዲፔንደንት የሚለው ሐሳቡም ኮንሰፕቱም ከውስጣችሁ ይወጣል። የምትደገፉት እግዚአብሔር ላይ ይሆናል። እግዚአብሔር ብቻ ላይ ይሆናል። ዘጸአት ምዕራፍ 16 ቁጥር 19 እስከ 20 ላይ ብሉይ ኪዳን ላይ በጣም የሚያስገርም ክፍል አለ። ክፍሉን ታውቁታላችሁ። እስራኤሎች ከግብፅ ምድር እግዚአብሔር ካወጣቸው በኋላ በምድረ በዳ ላይ መና የበሉበት ክፍል ነው። ክፍሉን ስትመለከቱ ዘጸአት 16 ከ19 እስከ 20 ላይ መልእክቱን የተቀበለው ሙሴ ነውና ነገራቸው። ምን አላቸው? ዘጸአት 16 ከ19 እስከ 20 ሙሴም ማንም ከሰበሰበው መና ለነገ አያስተርፍ አላቸው። ሆኖም ይላል በጣም የሚያስገርመው ምንድነው መጀመሪያ ያላቸው? ማንም ከሰበሰበው መና ለነገ ምን አይበል፣ በየቀኑ ሄዳችሁ መሰበስቡት አላቸው። በየቀኑ ፕሮቪዥኑ አለ። በጣም የሚያስገርመው አንዳንዶቹ ሙሴ የተናገረውን ንግግር ቸል በማለት ይላል ከተበሰቡት ከፊሉን ምን አደረጉት? አስተረፉ። ከምን የተነሳ? ቸል ከማለት የተነሳ። ጠዋት ተልቶ መሽተት ጀመረ ይላል። ኢየሱስ ነበር። ኢየሱስን በየቀኑ ሂዱ ሰብስቦት የሕይወት እንጀራ ይሆንላቸዋል ለእግዚአብሔር ቃል ተናገረ። እና እነሱ ግን አንድ ጊዜ ወስደው ማስቀመጥ ፈለጉ። እና ሰው የዕለት እንጀራውን ከእግዚአብሔር መቀበል እንዴት እንደሚከብደው በጣም የገረመኝ ሰው ባይ ዘ ዌይ በጣም የምንፈተነው ነገር በላይፋችን ላይ ኩራት ነው ብዬ ገምታለሁ። ፕራይድ ለመሰላቸው ሰው ኢንዲፔንደንት መሆን የሚፈልገው ለምንድን ነው? ኢንዲፔንደንት እኮ የአይደንቲቲ ጉዳይ እኮ ነው። ማንንም ላለመደገፍ የራሴ የሆነ ነገር እንዲኖረኝ። ይሄ የውድቀታችን ሁሉ ሶርስ ነው እስካሁን ድረስ ያለው። ለመሰላቸው እንደዛ ብለው መጽሐፍ ቅዱስን ብትመለከቱ አዳምና ሔዋን የወደቁት ያፍሩት አምሯቸው አይደለም። መጽሐፍ ቅዱስ ሲናገር አምሯቸው ሳይሆን ፍሩቱን እንዲበሉ ከበሉ የሚያገኙትን ነገር ስለተናገራቸው ነው። የተናገረውን ከተናገረ በኋላ ጠላት ፍሩቱን ስታየው እውነትም የሚያምር ነው አይደለም ይለው። እስቲ ክፍሉን ተመልከቱት። ዘፍጥረት ምዕራፍ 3 ቁጥር 4 ላይ በጣም የሚያስቀርም ክፍል አለው። በቃ ሰው
በቃ በትልቁ በቃ እዚህ ላይ ነው የሳት ነውና ስቲል የሰው ልጅ ችግር እንደዚህ ነው። እዚህ ነው በቃ ስጋችን ውስጥ የምንወድቅበት በየቀኑ ኢቭን የችግሮቻችን ሶርስ ብንመለከት እዛ ጋር ነው የሚሄደው። ፍጥረት ምዕራፍ 3 ቁጥር 4 ላይ ምን ይላል? እባቡም ሴቲቱን እንዲህ አላት፣ መሞት እንኳን አትሞቱም፣ ከፍሬው በበላችሁ ጊዜ ዓይናችሁ እንደሚከፈትና መልካምና ክፉን በማወቅ እንደ እግዚአብሔር እንደምትሆኑ ስለሚያውቅ ነው። ለምን መሰላችሁ? አይታችሁ እንደሆነ ከፍጥረት 1 ጀምሮ እግዚአብሔር ሰውን ሲፈጥር መጀመሪያ ሁሉን ነገር አዘጋጅቶ ነው ሰው የመጣና የተቀመጠው። ስለዚህ ፕሮቪዥኑ ከማን ነው? ከእግዚአብሔር ነው። ሰው መጥቶ የጎደለኝ ነገር አለ ብሎ የተፈጠረ ነገር የለም። እረ ይሄ ፍሩት ቢገኝ ብሎ የተፈጠረ ነገር የለም። ይሄ ነገር ሚሳረቅ ሰው ብቻውን እንኳን ሆኖ መሆን መልካም አይደለም ሲባል ከሰው ውስጥ ነው፣ ከጀርባ አጥንት ውስጥ ነው ሔዋን የወጣቸው። አይገርማችሁ? ምንም ሌላ የሆነ ነገር የለም። እግዚአብሔር ሁሉን ነገር አዘጋጅቶ ጨርሷል። ምክንያቱም የእግዚአብሔር ቃል ያንን ክፍል ሲናገር ነው እግዚአብሔር በሰባተኛው ቀን ሁሉንም ጨርሶ አረፈ። ይሄ ክፍል የድካም ምልክት አይደለም፣ ሁሉን ነገር የማከናወን ምልክት ነው። በቃ የሰው ነገር እንዴት ኮምፕሊት እንደሆነ። ስለዚህ አዳምና ሔዋን ያን አይደለም የፈለጉት፣ የራሳቸው ጋርደን ነው የፈለጉት። እንደማን መሆን ነው የፈለጉት? እንደ እግዚአብሔር። ምክንያቱም ይህ ቃል ይሄ ሶርሱን ብትመለከቱ የአዳምና ሔዋን አይደለም። ያው ሐሳቡ ከየት እንደመጣ ታውቃላችሁ። ዲያብሎስ በልዑል እመሰላለሁ ብሎ ከተጣለ ጊዜ ጀምሮ ሰዎችን ሁሉ በዛ ውስጥ ነው አዳምንም ያሳተው ኃጢአት ያደከመው ሰው። ከዛ ጊዜ ጀምሮ ኢቭን እግዚአብሔር እየራራለት እየደገፈ እዚህ ቢያደርሰውም ስቲል ኢንዲፔንደንትን ይፈልጋል። ግን አሁን በመንፈስ ድሃ የምንሆንበት ምክንያት ለመጠቀም ይረዳናል፣ ከእግዚአብሔር ጋር ለመጣበቅ ይረዳናል። አትራፊ በመንፈሳዊ ዓለም አትራፊ እንድንሆን ይረዳናል። ታውቃላችሁ ኢቭን በህይወታችሁ ላይ እንኳን የሚሆነው መልካም ነገር ፍሬ ነው አይደል? አሁን ለእግዚአብሔር በቃ በዚህ መንገድ ኖራለሁ ብላችሁ አይደለም ህይወታችሁን ስትሰጡ ከወይኑ ግንድ ጋር ስትጣበቁ የሚፈራ ነገር ነው አይደል? መንፈሳዊ ህይወት ፍሬ ነው። በቃ ብቻዬን ብኖር ማፍራት አልችልም ብላችሁ መታችሁ ከወይኑ ግንድ ጋር ስትጣበቁ፣ ስለዚህ ወይ ያለ ወይኑ ግንድ ምንም ዋጋ የለንም ብለን ስናስብ እየጨረስኩ ነው። ዛሬ አሳጥራለሁ። እንግዲህ እግዚአብሔር ሰዎችን በራሱ እንዲታመኑ ብቻ ሳይሆን በየቀኑ በሱ እየተደገፉ እንዲኖሩ መጽሐፍ ቅዱስ ሲናገር በእርሱ ሕያዋን ሆነን ምን እንላለን? እንንቀሳቀሳለን፣ እንኖራለን፣ እንንቀሳቀሳለን። በምናደርገው ነገር ሁሉ በእርሱ እንንቀሳቀሳለን ይላል። ሲኤስ ሉዊስ አንድ ስለ ፕራይድ የሚናገረውን አንብቤ በጣም የሰዎችን ችግር ሲናገር ምን ይላል? በሶስት ይከፍተዋል። አቲቲዩድ ኦፍ ሰልፍ ሰፊሸንሲ፣ ቅድም እንዳልኩ በቃ ራሴ በሁሉ ነገር ራሴን ችዬ እኖራለሁ እና ሌላው ሁለተኛው ሲያብራራ ሰልፍ ኢምፖርታንት። ሰልፍ ሰፊሸንሲ ሰልፍ ኢምፖርታንት ነው ራሱ። ምክንያቱም ሰስቴኔብል ላይፍ ሚሉ አሁን አግታችኋል። በዚህ በኤንቫይሮንመንታል እንትን ላይ ሰስቴኔብል በቃ ከሌላ ምንም ሳትፈልጉ ከጓሯችሁ አምርታችሁ ሁሉን ነገር እዛው ያለምንም እርዳታ። ሀሳቡ ጥሩ ይመስላል እኮ ያለ ወይኑ ግንድ ማፍራት አይቻልም። ይቻላል እንዴ? አይቻልም። እና ሌላው ምን ይላል? ሰልፍ ኤግዞልቴሽን፣ ሰው እንደ እግዚአብሔር መሆን የመፈለጉ ውጤት። እነዚህ ሶስቱ ነገሮች ሰዎች ፕራይድፉል እንዲሆኑ ያደርጋቸዋል ሳያውቁ። በትዕቢት የማይፈተን ሰው ማንም የለም። ምናልባት መጠኑ ይለያያል እንጂ ሁላችንም በዚህ ነገር ውስጥ እንፈተናለን። ለዚህ ነው መጽሐፍ ቅዱስ ትዕቢት
ኃጢአትን ትቀድማለች የሚለው ለመሰላቸው ኃጢአት ኦሬዲ ይጥላል አይደል? ትዕቢት ግን ከእግዚአብሔር ጋር ያጣላል ይላል መጽሐፍ ቅዱስ ላይ። እግዚአብሔር ለትሑታን ይራራል ትዕቢተኞችን ይቃወማል ሲል ትሑቶች ከኃጢአት ንጹህ ናቸው ማለት አይደለም። ትህትና በቃ ደካማነትን ያሳያል በራሱ በእግዚአብሔር ፊት ትሁት። በሰው ፊት እንኳን ትሁት የሆኑ ሰዎች አጋጥሟቸው ከሆነ ብዙ ጊዜ ራሳቸውን ከናንተ በታች አድርገው ነው የሚያቀርቡት። ይሄ መንፈሳዊ ምልክት ወንድሜ ከኔ ይሻላል፣ እህቴ ከኔ ትሻላለች። እና ትዕቢተኞች ግን በጣም የሚያስገርመው ለሰው ብቻ አይደለም ለእግዚአብሔርም ራሱ ከእግዚአብሔር ጋር እኩል ነኝ። ምን ማለት ነው? እንደው ከእግዚአብሔር ጋር እኩል ነኝ ብሎ እዛ ባይሉም እግዚአብሔር ግን አያስፈልገኝም ብሎ ያምናሉ። እግዚአብሔር አያስፈልገኝም። እግዚአብሔር ካሉት ምርጫዎች ውስጥ አንዱ ነው። ከፈለኩ አምንበታለሁ፣ ካላፈለኩ አላምንበትም። አሁን አይታችሁ እንደሆነ ይሄ ኤቲስቶች ጋር ስትነጋገሩ አንዳንዶቹም በቅርብ ታውቋቸው ከሆነ እኔ ብዙ በቅርብ የማውቃቸው ኤቲስት አሉ ኮሊጎች የሆኑ በስራ ቦታና ጥሩ ሰዎች ናቸው። አንዳንዶቹ ይሄ የሞራል ልዕልና አንዳንድ እስኪያስገርማቸው እነሱ ላይ ጥሩ ነገር ታያላቸው። በጣም ጥሩ ናቸው። ለሰው ክፉ አያስቡም። በተቻለ መጠን መርዳት ከፈለጉ ይረዷቸዋል። ያ ግን ፕራይድፉል አድርገዋቸዋል። እግዚአብሔር እንደማያስፈልጋቸው እንዲመስሉ አድርጓቸዋል። በቃ ይሄ ውስጣቸው ያለው ነገር መንፈሳዊ ነገር ስትነግሯቸው፣ ስለ ጌታ ስትናገሯቸው በጣም ነው የሚገርማቸው። ራሱ አንዳንዴ ፈልገው እንደሌላ ዕቃ መዝነው ሊቀበሉት ካልፈለጉ ላይቀበሉት እንደሚችሉት ነገር አድርገው ነው የሚያዩት። ስትናገሯቸውም በዛ ነገር ነው በዛው ፊልተር አድርገው እንደማያስፈልጋቸው አድርገው ይተውታል። በጣም የሚያስገርማቸው ግን ትዕቢት እኮ ነው። ወደ መንፈሳዊም ዓለም ስንመጣ አይ ቲንክ እንደዛ የምንፈተን ይመስለኛል። አውቀን ይሁን አናቅ እንደሆን አላቅም፣ ግን መጽሐፍ ቅዱስ ግን አይተወንም። ምክንያቱም ለመሰላቸው ራእይ ምዕራፍ 3 ቁጥር 17 እስከ 18 ላይ ሎዶቅያ ቤተክርስቲያንን እንደዚህ ነው ያያት። በሎዶቅያ ቤተክርስቲያን ውስጥ የሰባቱም መጽሐፍ ቤተክርስቲያን ታሪክ ብትመለከቱ የሎዶቅያ ቤተክርስቲያንን ሲመለከት ያው ቤተክርስቲያን እኔና እናንተ ነን። ራእይ ምዕራፍ 3 ቁጥር 17 እስከ 18 ላይ እንዲህ ይላል፣ ሀብታም ነኝ፣ ባለጸጋ ነኝ፣ አንዳች አያስፈልገኝም ትላለህ። ምንድነው ይላል? ሀብታም ነኝ፣ ባለጸጋ ነኝ፣ አንድም አያስፈልገኝም ትላለህ። ነገር ግን ምስኪን፣ ደሃ፣ እውርና የተራቆትኩ መሆንህን አታውቅም ይላል። እግዚአብሔር ሲያየውና እሱ ራሱን የሚያይበት መልከት። ስለዚህ ሀብታም እንድትሆን ይላል። አሁን ጌታ የሚመክረው ምክር ነው። በእሳት የነጠረ ወርቅ እንድትገዛ፣ የራቁትነትን እፍረት እንድታይ፣ ነጭ ልብስ እንድትለብስና ለማየት እንድትችል ዓይንህንም በኩል እንድትኳል እመክርሃለሁ ይላል። ባለጠጋ ነኝ፣ ሀብታም ነኝ፣ አንዳች አያስፈልገኝም ብሎ ነው የሚያምነው የሎዶቅያ ቤተክርስቲያን። ጌታ ግን ደሃ፣ ምስኪን፣ እውርና የተራቆትኩ መሆኑን አታውቅም ይላል። መንፈሳዊ ዓይኑ ጨልሟል ለሎዶቅያ ቤተክርስቲያን ላይ እና ጌታ እነዚህን ምክሮች ይመክራል። ሀብታም እንድትሆን ከፈለክ፣ የኔ ነገር እንዲበዛልህ ከፈለክ የነጠረ ወርቅ እንድትገዛ ይላል። ይህ የጌታ የጽድቅ ስራ ነው። የራቁትነትን እፍረት እንዳታይም ነጭ ልብስ እንድትለብስ ለማየት እንድትችል። በጣም የሚያስገርመው ነጭ ልብስ ክርስቶስን መጽሐፍ ቅዱስ ላይ አዲስ ኪዳን ላይ እኛ ማንን እንድንለብስ ነው የታየ ነው። ሁሉም ነገር በእግዚአብሔር ፊት የመርገም ጨርቅ ነው። ጌታ ብቻ ነው ጽድቃችን። በእግዚአብሔር ፊት እውነተኛ ጽድቃችን ጌታ ነው። መጽሐፍ ቅዱስ እንደዚህ ነው የሚለው አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 28 ጀምሮ በእግዚአብሔር ዘንድ ጽድቃችን ቅድስናችንም ቤዛችንም ሆኗልና እንግዲህ የሚመካ በማን ይመካ? ስለዚህ የምንመካበትን ልብስ እንድንለብስ ጌታ ያዛል።
ነጭ ልበስ ይላል። እና ሌላው ኩል እንድትኳል። ይሄ ክፍል በጣም ነው የሚያስገርማችሁ። የላቲኑ ወርድ ሳልቬ ይለዋልና ኦይል ነው። ኩል እንደዚህ በአሁኑ ጊዜ የሚጠቀሙት ዱቄቱ አይደለም፣ ዘይት ነው። እና አይናቸውን ሲታመሙ የሚቀቡት ቅባት ነው። ይሄ ወደኛ ስናመጣው መንፈስ ስለ እግዚአብሔር ያለንን አመለካከት ያጠራልናል። እንደዛ ነው የሚለው። ኩል ተኳል፣ አይንን እንድትኳል እመክርሃለሁ። ስለ እኔ ያለ አመለካከት እንዲገለጽልህ፣ ማን እንደሆንኩ፣ ምን ያህል እንደምወድ፣ ምን ያህል እንደምረዳ፣ ምን ያህል እንድትደገፍብኝ እንደምፈልግ። አንድ ነገር ልንገራችሁ። መጽሐፍ ቅዱስ ላይ ጻድቅ በእምነት በሕይወት አይደል የሚኖረው? እና በጣም የሚያስገርመኝ ነገር ስለ እምነት ብዙ ይናገርና መጽሐፍ ቅዱስ በመጨረሻው ዘመን ጌታ እምነት ያላቸውን ሰዎች ያገኝ ይሆን ይላል መጽሐፍ ቅዱስ። በቃ ምን ማለት ነው? በሱ ላይ የሚደገፉ ሰዎች፣ በማዕበል ውስጥ እሱን የሚደገፉ ሰዎች፣ ድንግርግር በሚልበት ጊዜ፣ ጭልምልም በሚልበት ጊዜ እሱን የሚደገፉ ሰዎች። የሳምሶን ሕይወት አንድ ነገር እማራለሁ። በጣም የሚያስገርመኝ አንደኛ ታሪኩን አንብቡት፣ በኋላ አንደኛ ነገሥት ምዕራፍ 13 ሁሉ ሙሉን ብታነቡት እና ሳምሶን ወደ ፍልስጤም ገባ ይላል እግዚአብሔር ቃል ሲናገርና ወደ ፍልስጤም ሲገባ ከደሊላ በፊት ያው ሳምሶን ያው ድካሙ እንግዲህ ታውቃላችሁና ወደ ፍልስጤም ገባ እና አንድ ሴት አዳሪ ቤት ገብቶ ሲያድር የከተማ ሰዎች ሳምሶን በዚህ ከተማ ገብቷል አሉ እና ተሰብስበው እንዳይወጣ ቅጥሩን ከበቡ ይላል። ቅጥሩ ጋር ጠበቁት። ሳምሶንም በሌሊት ተነስቶ የቅጥሩን በር ገንጥሎ ተሸክሞ ይዞት ሄደ ይላል። እኔ በጣም ነው የሚያስገርመኝ። እንግዲህ ሳምሶን ታውቃላችሁ ብርታቱ ማን ነበር? የእግዚአብሔር መንፈስ ነበር። እና የእግዚአብሔር መንፈስ ሰው ሲደገፍና የእግዚአብሔር መንፈስ ሲርቀው ያለውን ይሄ ለሳምሶን አለ፣ ለእኛም ነው። ምክንያቱም ታውቃላችሁ እኛ የእግዚአብሔር ልጆች ነን። በክርስቶስ ኢየሱስ ደም የተዋጀን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ ስልጣን የሰጠን የእግዚአብሔር ልጆች ነን። ያ ስልጣን ግን የሚሰራው በእግዚአብሔር መንፈስ ላይ ሙሉ በሙሉ ስንደገፍ፣ በመንፈስ ደህንነታችን ድሃ መሆናችን አውቀን ነው የሚሰራው። የእግዚአብሔር መንፈስ በጣም የሚያስገርማቸው ሲወርድ ራሱ ደቀ መዛሙርቶቹ አፐር ሩም ላይ ገብተው ፈርተው በጣም ነው የሚያስገርመኝ ክፍሉን ሳነብ እና በሩን ዘግተው ይጸልዩ ነበር እና የእግዚአብሔር መንፈስ ግን ሲወርድ በሩን ከፍተው ከተማ ውጭ ተገኙ እና የሳምሶን ሕይወትን ስመለከት ሌላ ጊዜ ግን እዛ ከተማ ውስጥ ነው አግብተው አይኑን አውጥተው እህል እንዲፈጭ ያደረጉት። ሌላ ከተማ አልወሰዱትም፣ የማያውቅበት ከተማ። ልዩነቱ የእግዚአብሔር መንፈስ ነው፣ የእግዚአብሔር ጸጋ ነው። እና ለእኛ የተለቀቀው የእግዚአብሔር ጸጋ ትልቅ ነው። ደህንነታችንን አውቀን ከፈለግ ነው ደህንነታችንን አውቀን ወደዛ ከተጠጋን ወገኖች ሆይ በመንፈስ ድሆች የሆኑ ምንድን ናቸው? ጌታ ይወዳል። ይገርማቸዋል። ለመሰላችሁ በቃ የእግዚአብሔር የልብ እግዚአብሔር ቸር ነው። ስለ ቸርነት ብዙ ነገር ማለት ትችላላችሁ፣ ግን የእግዚአብሔር ቸርነት ግን ከሰው ይጠበባል። ለመሰላችሁ ኃጢአተኞች ሳለን አንድያ ልጁን የሰጠን ቸር ነው እና አንድያ ልጁን እና የሚወደውን ልጁን የእግዚአብሔር ቸርነት ትልቅ ነው፣ የተለየ ነው ማለት አንዳንዱ ነገር ገላትያ ምዕራፍ 3 ጀምሮ ብትመለከቱት ስለ ክርስቶስ ፍቅር ሲናገር ስፋቱ፣ ጥልቀቱ፣ ከፍታው ከማስተዋል በላይ የሆነውን የጌታን ፍቅር እንድታውቁ እፈልጋለሁ ይላል ጳውሎስ። በቃ ጳውሎስ የተወሰነውን ኤክስፒሪየንስ እንዳደረገ ማወቅ እንችላለን፣
ግን አልጨረሰውም። ትልቅ ነው። ይሄ ለኛም ነው። ስለዚህ በመንፈስ ድሆች የሆኑ ምንድን ናቸው? ብፁዓን ናቸው። እግዚአብሔር በመንፈስ ድሃ ሆነን በፊቱ እንድንቀርብ ይርዳን። እሺ እንጸልያለን።